ክሎድ ኤአይን ለመጠቀም አሁን ሰርች እያደረግን ወይም በብሮዘር ነበር የምንጠቀመው ወይም ደግሞ ከኢትዮጵያ ውጭ ካላችሁ ነበር ዳውንሎድ አድርጋችሁ መጠቀም የምትችሉት። አለበለዚያ ደግሞ የተለያዩ አማራጮችን መጠቀም ነበረብን። አሁን ግን በነፃ መስራት ወይም ደግሞ በነፃ ዳውንሎድ ማድረግ ተችሏል ማለት ነው። ስለዚህ በጣም በቀላሉ ፕሌይ ስቶር ላይ ገብተን እናወርደዋለን። ከዛ አጠቃቀሙን እና የግዴታ ደግሞ መቀየር ያለባቸው ሴቲንጎች አሉ፣ እነሱንም እንመለከታለን። ከመጀመራችን በፊት ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ለማውረድ ምንድነው የምታደርጉት? አፕ ስቶር ወይም ፕሌይ ስቶር ላይ ትሄዱና ሰርች ማድረጊያው ጋር ትመጣላችሁ። ከዛ በኋላ ክሎድ ኤአይ ብላችሁ መጻፍ ይሆናል ማለት ነው። ይሄውና እዚህ ጋር እንደምትመለከቱት። ከዛ በኋላ ኢንስቶል ብላችሁ ታወርዱታላችሁ። የሚይዘውን ቦታ ትንሽ ነው እንደምታዩት 14 ሜጋባይት አካባቢ ነው። ቶሎ ነው የሚወርድላችሁ። ጨርሷል። ከዛ እዚህ ጋር መተን ኦፕን ብለን ቀጥታ መክፈት እንችላለን ማለት ነው። እንደምታዩት ይሄን ይመስላል። ወይም ደግሞ ምን ማድረግ ትችላላችሁ እንደ አማራጭ አንዴ ስላወረዳችሁት ስልካችሁ ላይ በቀጥታ ስለሚገኝ እዚህ ጋር መታችሁ መጠቀም ይቻላል ማለት ነው። ስለዚህ ለመጠቀም እንከፍታለን። ከዛ በኋላ ኮንቲኒው ዊዝ ጎግል ብትሉት አሁን ከዚህ በፊት ስትጠቀሙባቸው በነበሩት በቀጥታ ወይም በጉግል አካውንታችሁ ያስገባችኋል። በኢሜል አካውንት መግባት ይችላል። ኮንቲኒው ዊዝ ጎግል ማለትም ትችላላችሁ። ከዛ ብዙ የኢሜል አካውንት ካላችሁ እንደምታዩት ይመጣላችኋል። በአንደኛው መግባት ትችላላችሁ ማለት ነው። እንደምታዩት አስገብቶኛል ማለት ነው። ከዚህ በፊት አሁን በብሮዘር ሰርች እያደረጋችሁ ስትሰሩባችሁ የነበሩ ነገሮች እንዳለ ይቀመጣሉ። ምንም የሚጠፋባችሁ ነገር አይኖርም ማለት ነው። እዚህ ጋር እንደምታዩት እናንተ የመጀመሪያ ስቴፓችሁ ከሆነ ኔክስት እያላችሁ የተወሰኑ ስቴፖችን ትሄዳላችሁ። ከዛ ወደዚህ ያመጣችኋል። ስለዚህ አሁን ወደ ውስጥ ከመግባታችን በፊት ዋና ዋና ኢንተርፌሶቹን ወይም ፊት ለፊት ያሉትን ነገሮች እናያቸው። ጥያቄያችንን የምንጠይቀው እዚህ ጋር ነው፣ ማንኛውም ትዕዛዝ የምናስገባው። እንደዚሁም ደግሞ ሰርች የምታደርጉት ነገር እዚህ እንዲቀመጥ የማትፈልጉ ከሆነ ለምሳሌ ጊዜያዊ ነገሮችን ሰርች አድርጋችሁ ስትመለሱ ግን ጠፍቶ እንዲጠብቃችሁ ከፈልጋችሁ እዚህ ጋር ይሄኛውን መንካት ትችላላችሁ። ኢንኮግኒቶ ሞድ ወይም ደግሞ ፕራይቬት ማለት ነው። የምትነኩት እንደምታዩት ኢንኮግኒቶ ቻት ነው። ሰርች የምታደርጉት ነገር እዚህ አይቀመጥም። አንዴ ሰርች አድርጋችሁት መውጣት ትችላላችሁ። እዚህ ጋር ደግሞ በቮይስ ወይም ደግሞ በድምፅ መነጋገር ከፈለጋችሁ ይህንን መንካት ይቻላል። ታይፕ ከማድረግ ደግሞ እናንተ እያወራችሁ ብቻ መጻፍ ከፈለጋችሁ እዚህ ጋር ይሄኛውን መንካት ትችላላችሁ ማለት ነው። እዚህ ጋር የተለያዩ ሞዴሎች አሉት። ይሄን ነክታችሁ ደግሞ ሞዴሎቹን መቀየር ይቻላል በነፃ የሚሰሩትን። ፕላስ ምልክት አለ እዚህ ጋር የመደመር ምልክት። ይሄኛው ደግሞ ፎቶ አንስታችሁ በቀጥታ ጥያቄ ውስጥ ማስገባት ወይም ደግሞ ስለ ፎቶ መረጃዎችን መሰብሰብ ይቻላል። እንደዚሁም ደግሞ አንስታችሁ ያስቀመጣችሁት ፎቶ ካለ ፎቶ የሚለው ውስጥ መግባት ትችላላችሁ። የተለያዩ ፋይሎችን ለመጫንም ፋይል የሚል አለ። ይሄን ነክታችሁ ተርጉምልኝ ሊሆን ይችላል፣ አሳጥርልኝ፣ ከዚህ ውስጥ ፓወርፖይንት አውጣልኝ የመሳሰለውን ነገር ልጠይቁት ትችላላችሁ። እዚህ ጋር ዌብ ሰርች ይላል። ጥያቄዎችን ስጠይቁት አሁን ከራሱ ብቻ ሳይሆን ከተለያዩ ዌብሳይቶችም ሰርች አድርጎ እንዲያመጣ ከፈለጋችሁ ይህንን አክቲቭ ማድረግ ወይም ኦን ማድረግ ይቻላል። ይህን ካጠፋችሁት ደግሞ ከራሱ እውቀት ላይ ነው የሚመልስላችሁ ማለት ነው። ይሄኛው ወደ ፕሮጀክት የምትልኩበት ነው። ስለ ፕሮጀክት ከዚህ በፊትም ቪዲዮ ሰርች ይላችኋለሁ። አዲስ ፕሮጀክቶችም ክሬት ማድረግ ይቻላል። እዚህ ጋር ደግሞ የምታዩት አለ ይሄ 3 መስመሩ። ይህን ስትነኩት እነዚህን ያመጣላችኋል። ኒው ቻት አዲስ ቻት ለመጀመር ነው። እዚህ ጋር ደግሞ ቻት ያደረጋችኋቸውን ነገሮች በአጠቃላይ ለማየት ፕሮጀክት አዳዲስ ፕሮጀክቶችን እዚህ ውስጥ ክሬት ማድረግ ይቻላል። አርቲፋክት ደግሞ ዌብሳይቶችን ለመስራት ሊሆን ይችላል። ፓወርፖይንት፣ እነዚህ የመሳሰሉትን ለመስራት አርቲፋክት ውስጥ መግባት ይቻላል ማለት ነው። እዚህ ጋር ከዚህ በፊት የሰራችኋቸው ነገሮች የሚቀመጡበት ነው። አሁን ስራዎችን እየሰራን እንመልከት። ለምሳሌ ኒው ቻት ጋር እንምጣና አንድ ሳምፕል ጥያቄ እዚህ ጋር ልጠይቀው። ለምሳሌ እናስገባሁለት ቲች ሚ ሃው ቱ ክሬት ፕሮፌሽናል ሲቪ ስቴፕ ባይ ስቴፕ አይ ሃቭ ኖ ፕሪቪየስ ኤክስፒሪየንስ አልኩት። ለመላክ እዚህ ጋር መታችሁ ይህን ስትንኩ ላካችሁ ማለት ነው። ልክ መልሱ ሲያልቅ ኖቲፋይ እንዲያደርጋችሁ ከፈለጋችሁ ተርን ኖቲፊኬሽን ወይም ተርን ኦን ማድረግ ትችላላችሁ። ይህንን ማጥፋትም ትችላላችሁ። አሁን መልሱን እንደዚህ ይሰጠናል። እያንዳንዷን ስቴፕ እንደምታዩት እየሰጠኝ ነው በዝርዝር ይሁት። ከዛ በኋላ መልስ ከሰጣችሁ በኋላ እዚህ ጋር የምታዩቸው የተለያዩ ነገሮች አሉ። የመጀመሪያው መልሱ ከተስማማችሁና ኮፒ አድርጋችሁ መውሰድ ከፈለጋችሁ ኮፒ የሚለውን ብትነኩ እንዳለ ይሄንን ኮፒ ያደረጋችሁት የምትፈልጉበት ቦታ ሄዳችሁ ፔስት ማድረግ ይቻላል። እዚህ ጋር ደግሞ ሼር ማድረግ ከፈለጋችሁ ወይም ፎርዋርድ ማድረግ ከፈለጋችሁ የነክታችሁ ሼር ማድረግ ትችላላችሁ። በኢሜይል ሊሆን ይችላል፣ በተለያየ ነገር ሼር ማድረግ ይቻላል። እዚህ ጋር ደግሞ ለምሳሌ ሪፍሬሽ አድርጎ እንደ አዲስ እንዲሰራው ከፈለጋችሁ ሪፍሬሽ የሚለውን መንካት ይቻላል። ትዕዛዙንም ኤዲት ማድረግ ትችላላችሁ። ለምሳሌ ቲች ሚ ሃው ቱ ክሬት ብለን የጻፍነው ነበር። ጫን ብላችሁ ያዝ ስታደርጉት ኮፒ ሜሴጅ ወይም መልእክቱን ሰሌክት ሜሴጅ ኤዲት የሚለውን ስናቁ ኤዲት ማድረግ ትችላላችሁ። እንደምታዩት ለምሳሌ የፈለኩት በአማርኛ ከሆነ እዚሁ ኤዲት አደርገዋለሁ ማለት ነው። አምሃሪክ
ምክንያቱም ክሎዲያ የሚሰራው አሁን በቶክኖች ስለሆነ ብዙ በተጠቀማችሁ ቁጥር ያልቅባችኋል። ስለዚህ እንደ አዲስ ከምታዙ ኤዲት ብታደርጉ የተሻለ ስለሆነ ይህንን አማራጭ መጠቀምም ይቻላል። እንደዚህ ባደርገው አሁን በአማርኛ ደግሞ ይሰራልኛል። ኤዲት አደረግኩት ትዕዛዙን ማለት ነው። ይሁት እንደዚህ እያደረገ እያመጣልኝ ይገኛል። ከዛ ይሄንን እናስጨርሰዋለን ማለት ነው። አሁንም አዲስ ከፈለጋችሁ እዚህ ጋር መታችሁ ፕላስ የሚለውን ይሄን መንካት ይቻላል። አዲስ ይጀምርላችኋል። ወይም እዚህ ጋር መታችሁ ኒው ቻት ብላችሁ አሁንም አዲስ ቻት መጀመር ይቻላል ማለት ነው። በቮይስ ከፈለጋችሁ ደግሞ እዚህ ጋር አለላችሁ። ለምሳሌ ኮንቲኒው እንለዋለን። ፈቃዶች ትሰጡታላችሁ እዚህ ጋር ለምሳሌ በዚህ ሰዓት ብቻ ልበል ሃው ቱ ግሮ ማይ ዩቲዩብ ቻናል ስጨርስ ራይቱን ነካለው። ከዛ እዚህ ጋር ልካለው። እንደዚህ መጻፍ ትችላላችሁ ማለት ነው። አሁን ግን ስለማልፈልገው እናጥፋው። ማውራት ከፈለጋችሁ ደግሞ እዚህ ጋር አለላችሁ ብያችኋል። የተለያዩ ኢሜጆችን ደግሞ መጫን ካለብን ፕላስ ምልክት እንነካለን። ቅድም ስላችሁ የነበረው ለምሳሌ ፎቶ የሚለው ውስጥ ገባ ወይም ፋይል ውስጥ መግባት እንችላለን። ምሳሌ ስለሆነ አንድ ፎቶ መረጥኩለት ደንለዋለሁ። ፎቶ ይገባል ማለት ነው። ከዛ ስለ ፎቶ የምትፈልጉትን መረጃ መጠየቅ ትችላላችሁ። ፋይሎችን ከፈለጋችሁ ደግሞ እዚህ ጋር መታችሁ ፋይል የሚለውን መንካት ይቻላል። ከዛ ፋይላችሁን ትጭናላችሁ ማለት ነው። የተለያዩ ሴቲንጎችን ደግሞ ማስተካከል ከፈለጋችሁ እዚህ ጋር ትመጣላችሁ መጀመሪያ። ከዛ ዝቅ ስትሉ ሴቲንግ አለ። እዚህ ጋር ሴቲንግ ትነካላችሁ። ሴቲንግ ጋር ከመጣችሁ በኋላ እዚህ ጋር የገባችሁበት የኢሜል አካውንታችሁ ይመጣል። ፕሮፋይል ወይም ፎቶ፣ ስም የመሳሰለውን መቀየር ከፈለጋችሁ ፕሮፋይል ውስጥ ገብታችሁ ስማችሁን መቀየር ትችላላችሁ። ዋና ዋና ነገሮችን ነው የምንመለከተው። ፐርሚሽን እዚህ ጋር ፍቃድ መስጠት ትችላላችሁ። ሎኬሽን የመሳሰለውን ነገር እዚህ ጋር መታችሁ ለምሳሌ ሎኬሽኑን ኦፍ ማድረግ ትችላላችሁ። አክሰስ እንዳያደርግ ማድረግ ይቻላል ማለት ነው። ሎኬሽን ከለር ሞድ አሁን እዚህ ጋር መታችሁ ላይት ብታደርጉት ነጭ ሆኖ ነው የሚታያችሁ። ለምሳሌ ይሁት እንክፈተውና ለምሳሌ ኒው ብለን ብናየው እንደምታዩት ይሄን ይመስላል። ጥቁር እንዲሆን ወይም ዳርክ እንዲሆን ከፈለጋችሁ ደግሞ እዚህ ጋር እንመለስና ዳርክ ማድረግ ትችላላችሁ። የስልካችሁን እንዲጠቀም ከፈለጋችሁ ሲስተም ካደረጋችሁት ስልካችሁ ዳርክ ላይ ከሆነ እሱም አብሮ ዳርክ ይሆናል፣ ላይት ከሆነ ላይት ይሆናል ማለት ነው። ፎንት ዲፎልት መምረጥ ትችላላችሁ። የምጽፍላችሁ በምን አይነት ፎንት ይሁን የሚለው ቮይስ መምረጥ ትችላላችሁ። እዚህ ጋር ኖርማል አለ። ይሄን ነክታችሁ ስሎ ቀስ ብሎ እንዲያወራችሁ ከፈለጋችሁ ስሎ የሚለውን ፋስት እያደረጋችሁ መምረጥ ይቻላል። ፕራይቬሲ ደግሞ እዚህ ጋር አለላችሁ ማለት ነው። ይሄውን መሰረታዊ የሚባሉ ሴቲንጎች ናቸው። ለምሳሌ እኛውን ኦን ካደረጋችሁት ቻት የምታደርጉት ነገር እንዳለ ኤአይውን ለመሰልጠን ይላካል ማለት ነው። ያ እንዳይሆን ከፈለጋችሁ ይሄንን ማጥፋት ትችላላችሁ። ከዛ በኋላ ተጠቅማችሁ መውጣት ነው እንጂ እንዳለ ሙሉ መረጃችሁ አይሄድም ማለት ነው። ስለዚህ ይሄኛውን ኦፍ ማድረግ ትችላላችሁ። መውጣት ከፈለጋችሁ ደግሞ ሎግ አውት ማለት ይቻላል። ሎግ አውት ብላችሁ በሌላ አካውንት ተመልሳችሁ መግባት ይቻላል። ሎግ አውት ብሎ አሁን እርግጠኛ ነው እያለኝ ነው። ሎግ አውት ብለዋል። ወጣን እንደምታዩት ማለት ነው። ከዛ በኋላ መግባት ስንፈልግ መልሰን ኮንቲኒው ዊዝ እንለዋለን። ምክንያቱም ክሎድ እንዳልኳችሁ የተወሰነ ተጠቅማችሁ ሊሚት ሊይዛችሁ ይችላል። ስለዚህ በሌላ አካውንት ደግሞ እየገባችሁ መጠቀም እንድችሉ ሎግ አውት እያላችሁ መግባት ትችላላችሁ ማለት ነው። ስለዚህ አሁን ከበፊቱ የተለየው ነገር ስልካችን ላይ ጭነን መጠቀማችን ነው እንጂ አጠቃቀሙ አንድ አይነት ስለሆነ ከላይ ኢንስክሪን ላይ በኮምፒውተራችሁም በስልካችሁም ውጤታማ በሆነ ሁኔታ እንዴት መጠቀም እንደምችሉ ክሎድን ከዚህ በፊት ቪዲዮ ሰርቻለሁ። እዛ ላይ መመልከት ትችላላችሁ። የተለያዩ ዌብሳይቶችን መስራት እንደዚሁም ደግሞ የተለያዩ ዶክመንቶችን ማዘጋጀት ጨምሮ ከላይ ያለውን ቪዲዮ መመልከት ትችላላችሁ። ይህን ቪዲዮ ከተመቻችሁ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።